አዶና ይችላል ምላችሁ እኮ በምክንያት እኮ ነው ጋይስ። እኔ ዝም ብዬ እኮ ሰው አልወድም። እንኳን ደስ አላችሁ ጋሽ ሰሌ፣ እንኳን ደስ አሎት፣ እንኳን ለዚህ ክብር አበቃዎት። ፈጣሪ እንኳን ጎበኞት ማለት እፈልጋለሁኝ። እጅግ በጣም ደስ ብሎኛል። በዛሬ ቀን እንደምታዩት የመኪና ሽልማታቸውን ወስደዋል። እልል በሉ። እንኳን ደስ አላችሁ ብላችሁ በኮሜንት ፍቅራችሁን ገለጹ። እናት አባታችሁን ትላልቅ ሰዎችን እንደዚህ አስቡ። በጣም ደስ ይላል። አዶና ይሄን ትልቅ ነገር ስላደረክልን እግዚአብሔር ያክብርክ። ምንም ቃል የለኝም። በጣም ደስ ብሎኛል። እንደዚህ መኪናው አሸብርቃ አምራ ደምቃ በዛሬ ቀን መኪናቸውን ተረክበዋል። ይሄ ሁሉ ሰው ባለበት እና ለሁሉም ነገር እግዚአብሔር ቀን አለው። የተረሱ አባቶቻችንም እንደዚህ አስቡ። ብሩክ ሪል ስቴትም ምስጋና ይገባሃል። ሌሎቹም የተረሱ ብዙ አባቶቻችን ትላልቅ ስራዎች ሰርተው በየቤቱ ተደብቀው አስታዋሽ ያጡ አባቶቻችን እናቶቻችንን እናስታውስ። ሰው ከሞተ በኋላ እንደዚህ አድርጎ ነበረ፣ እንዲህ አይነት መልካም ሰው ነበረ ብለው ብቻ በነበረ ከሚቀር በቁም አምሮባቸው አሸብርቀው እንደዚህ እንዲያልፉ እናድርግ። አዶናይ ትችላለህ የምለው እኮ በምክንያት ነው። ትችላለህ፣ ችለህ አሳይተህናል። በአሁኑ ሰዓት መኪናቸው ውስጥ እየገቡ እናያለን። እልል በሉ እልል በሉ እልል በሉ እልል በሉ። ባለቤታቸው ናት እኔ ያሏት አላውቅም። እዚህ ጋር ማን እንደሆነ እኔ እንጃ። እንደሱ አይሉም በጌታ ሲያምሩ ደግሞ ጋሽ ሰሌ ፋ ያሉ ናቸው እኮ እግዚአብሔር። ተጨማሪም ደግሞ አዶናይን መርቁት። ምርቃት ያስፈልገዋል። እንደዚህ መመረቅ አለብህ። ከአንተ በጣም ምርቃት ያስፈልግ። የተመረክ ነህ ነገሩ። የተመረክ ብትሆንም እንደዚህ የተባረከ ሀሳብ የምታስበው። ዛሬ መቼም አትናደዱም አዶናይን ስላደነኩ አይደል?